በወር ከ100 ሺህ ብር በታች ከሆነ የምትሰሩትና ገቢያችሁን ለመጨመር በሆነ መንገድ እያሰባችሁ ከሆነ በዚህ ቪዲዮ ጋራንቲድ የሆነውን ወይ ያሳያችኋለሁ። ብዙ ሰው የማያውቃቸው ገቢያችንን የምንጨምርባቸው ሁለት መንገዶች ናቸው ያሉት። በዚህ ቪዲዮ የትኛው መምረጥ እንዳለባችሁ እንዲሁም እንዴት እንደምትሰሩት ነግራችኋለሁ። ለማታውቁ ሰዎች ዮናስ እባላለሁ። ዮናኤል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ ረን አደርጋለሁ። ዩቲዩብ ላይ ቁም ነገር ለማየት የምትወጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። እንበልና የምትሸጡት የሆነ ፕሮዳክት ወይም ሰርቪስ አላችሁ ወይም በሆነ መንገድ ተቀጥራችሁም ሊሆን ይችላል የምታገኙት ገቢ አለ። ይሄንን ገቢ እጥፍ፣ 2 እጥፍ፣ 10 እጥፍ ማድረግ የምትፈልጉ ከሆነ በሁለት መንገዶች ልትሄዱ ትችላላችሁ። የመጀመሪያው መንገድ የሚሆነው ኦልሬዲ አሁን የሚከፍላችሁን ሶርስ ብዙ ብር እንዲከፍላችሁ ማድረግ ነው። ሁለተኛው ደግሞ የሚከፍሏችሁን ሶርሶች ማብዛት ነው። ለምሳሌ 1000 ብር የሚያወጣ እቃ በወር 10 ብትሸጡ 10000 ብር ሜክ ታደርጋላችሁ። ይሄን 10000 ብር ደብል 5 እጥፍ 10 እጥፍ ማድረግ ከፈለጋችሁ የመጀመሪያው ኦፕሽን የሚሆነው በብዛት መሸጥ ነው። በወር 10 ትሸጡ ከነበረ 100 ከሸጣችሁ 100 ሰራችሁ ማለት ነው። ሁለተኛው ደግሞ ያለውን ዋጋ መጨመርና ካሉት ከስተመሮች ብዙ ገንዘብ ማግኘት ነው። 1000 ብር ቻርጅ ታደርጉ የነበረውን 5000 ብር ካደረጋችሁት በ10 ክላይንት ብቻ 50000 ጋር መድረስ ቻላችሁ ማለት ነው። በ20 ክላይንት 100000 ጋር መድረስ ትችላላችሁ። በሌላ ምሳሌ ደግሞ በወር 10000 ብር የሚከፍሏችሁ 2 ክላይንቶች አሉ እንበል 20000 ብር ሜክ ታደርጋላችሁ። ኢንካማችሁ ማሳደግ ስትፈልጉ የመጀመሪያው ኦፕሽን ሌሎች 10000 ብር የሚከፍሉ 5 ክላይንቶችን ብታመጡ 50000 ብር አጠቃላይ 70000 ሰራችሁ ማለት ነው። ሁለተኛው ኦፕሽን ደግሞ 10000 የሚከፍሉትን ክላይንቶች 30000 ብር እንዲከፍሉ ብታደርጓቸው ከያንዳንዳቸው የምታገኙት ሲደመር 60000 ሜክ ማድረግ ቻላችሁ ማለት ነው። ከስንት ከሁለት ክላይንት ብቻ። አይ ነው በዚህ ደረጃ ቀላል ላይሆን ይችላል፣ ግን በደንብ አድርጋችሁ አዳምጡኝ። ይሄ ምናልባት በህይወታችሁ የምትወስኑ ትልቅ ውሳኔ ይሆናል። የትኛው መንገድ ነው የተሻለው የሚለውን ዲሳይድ ከማድረጋችን በፊት እያንዳንዱን ዴብዝ እየገባ እንመልከታቸው። የመጀመሪያው በብዛት መሸጥ የሚለውን ስናነሳ ይሄ ጥሩ የሚሆነው ብዙ ባመረታችሁ ቁጥር ወይም ብዙ በሸጣችሁ ቁጥር አንዱን ለማግኘት የሚወስድባችሁ ዋጋ እየቀነሰ ይመጣ ከሆነ ለምሳሌ እንበልና አንድን እቃ 1000 ብር ገዝታችሁ 2000 ብር የምትሸጡት ከሆነ የ1000 ብር ማርጂን አላችሁ። የምትገዙት እቃ ግን 100 ሲሆን በ1000 ብር ትገዙት የነበረውን የሚሸጥላችሁ ሰውዬ 700 ብር ካደረገላችሁ 300 ብር ተጨማሪ ያገኛችሁ ማርጂናችሁ 1000 አለ 1300 ታተርፋላችሁ ማለት ነው። በነገራችሁ ላይ እነዚህ ፋብሪካ ያላቸው ካምፓኒዎች ገንዘብ ሜክ የሚያደርጉት በዚህ መንገድ ነው። ማሽኖቻቸው ሞር በሰሩ ቁጥር ሞር ባመረቱት ቁጥር የፕሮዳክሽን ኮስታቸው እየቀነሰ ይመጣል። ለምን? ጥሬ እቃ ለብዙ መጠቀም ስለሚችሉ። አይ ነው ይሄ ላይክ ሃይ ሌቭል ቢዝነስ ኮንቴንት ሊመስል ይችላል፣ ግን አይደለም። ጀስት ትረስት ሚ ኦኬ። ሌላ ሴክተር ላይ ላላችሁ ሰዎች ግን ለምሳሌ ሰርቪስ ከሆነ ፕሮቫይድ የምታደርጉት ኤጀንሲዎች ከሆናችሁ ግን ሞር ክላይንት ባመጣችሁ ቁጥር ሞር ሃየር ታደርጋላችሁ፣ ሞር ሪሶርስ ተጠቀማላችሁ፣ ሞር ታይም ስፔንድ ታደርጋላችሁ። ይሄ ደግሞ ኦቨርሄዳችሁን ይጨምረዋል። ኦቨርሄድ ማለት አንድ ቢዝነስ በየወሩ የሚያወጣው ኮንስታንት የሆነ ዋጋ ማለት ነው። ዋንስ ኦቨርሄዳችሁ ወደ ላይ ከወጣ በኋላ ኦቨርሄድ አይቀንስም። ያ ማለት እንበልና 10000 ብር የሚከፍሉ 10 ክላይንቶች ኖሯችሁ እነሱን ሰርቭ እያደረጋችሁ ስኬል ማድረግ ስትፈልጉ ሌሎች ተጨማሪ 10000 ብር የሚከፍሉ 10 ክላይንቶችን ብታመጡ እነዛ ክላይንቶች ሲመጡ አብራችሁ እናንተ ሃየር የምታደርጓቸው ሰዎች ይኖራሉ። የዛኔ ኦቨርሄዳችሁ ጨመረ። ያ ማለት በወር ምናልባት በደሞዝ በምን የምታወጡት 150000 ብር ከነበር አሁን 150000 ብር ይደርሳል። ስለዚህ 100000 ብር ተጨማሪ አግኝታችኋል፣ ግን 50000 ብር ደግሞ ኦቨርሄዳችሁ ላይ ጨምራችኋል። ኔት ፕሮፊታችሁ 50000 ነው። አሁን ከነዚህ ክላይንቶች መካከል የሚወጣ ክላይንት ቢኖር የእናንተ ኦቨርሄድ ግን ኦልሬዲ 150 ላይ ነው ያለው። ኦልሬዲ 150000 ብር በወር እያወጣችሁ ነው። ስለዚህ ኮስታችሁ እንዳይበዛባችሁ ከፕሮፊታችሁ ይልቅ ኮንስታንትሊ ክላይንቶችን ቼዝ ማድረግ ላይ ጊዜያችሁን ታሳልፋላችሁ። አሁን በብዛት ማገልገል ችግሩ ምንድነው? አንድ ነገር ሞር በሰራችሁት ቁጥር ኦፍ ኮርስ ፐርፌክት ልትሆኑ ትችላላችሁ፣ ግን ክላይንቶቹ ሲበዙ ሞር ፎከስ የምታደርጉት ዴሊቨር ማድረጉ ላይ ነው እንጂ ኳሊቲው ላይ ለእያንዳንዱ ከስተመር አቴንሽን መስጠት ላይ አይሆንም። ቢካዝ ወጪ ስላለባችሁ ኮንስታንትሊ ክላይንቶች መምጣት አለባቸው። ኮንስታንትሊ ደግሞ እነሱን ሳቲስፋይ ማድረግ ያስፈልጋል። ይሄ ደግሞ ምን ያደርጋል? ከስተመሩ ቸርን እንዲያደርጉ ወይም ደግሞ ቢዝነሱን ትቶ እንዲወጣ ያደርጋል። ቢዝነሱን ትቶ ወጣ ማለት አንድ ከስተመር በሱ ቦታ ሌላ መተካት አለበት። ተተክቶ የሚመጣው ከስተመር ደግሞ መጥፎ ከስተመር ነው። ምክንያቱም በፕራይስ በምን ኔጎሽት አድርጋችሁ ስለሆነ የምታመጡት ማለት ነው። በእርግጥ አንድ ነገር ብዙ በሰራነው ቁጥር እዛ ነገር ላይ ጥሩ ልንሆን እንችላለን፣ ግን ክላይንት ሳቲስፋይ ማድረግ ፕሮዳክት ማምረት ላይ ከሆነ ግን ብዛት ላይ ፎከስ ስናደርግ ኳሊቲው ቀንሳል። ኳሊቲው ቀነሰ ማለት ደግሞ ኦልሬዲ ያገለገልናቸው ያሉት ክላይንቶች ቢዝነሱን ትተው እንዲወጡ ያደርጋቸዋል። ቢዝነሱን ትተው ወጡ ማለት ደግሞ ኦልሬዲ ኦቨርሄዳችን ስለጨመረ ሌሎች ቢዝነሶች መተካት አለባቸው። ስለዚህ ፎከሳችን ማምረት ላይ መሆኑ ይቀርና ወይም ሰርቪስ መስጠት ላይ መሆኑ ይቀርና ተጨማሪ ክላይንቶችን ቼዝ እናደርጋለን። ቼዝ ባደረግን ቁጥር ደግሞ የምናመጣቸው ክላይንቶች ጨቅጫቆች፣ ለመስራት የማይመቹ፣ በፕራይስ ኔጎሽት የሚያደርጉ ይሆናሉ። ስለዚህ በዚህ ምክንያት ቢዝነሳችን ሞር ኮምፕሊኬትድ እየሆነ ይመጣል። ኢቭን ተቀጥራችሁ የምትሰሩ ሰዎችን ብትሆኑ 10000 ብር የሚከፍላችሁ ስራ ላይ ተጨማሪ 20000 ብር ለማግኘት ስትሉ በትርፍ ሰዓታችሁ 3-4 ስራዎችን ልትሰሩ ትችላላችሁ። ቤተሰቦቻችን እንደዛ እያደረጉ አሳድገውናል። የዚህ ግን ችግሩ ምንድነው? አንደኛ በቀኑ 8 ሰዓት ሰጣችሁ የምትሰሩት ስራ ላይ ጎበዝ እንዳትሆኑ ያደርጋችኋል። ቢካዝ በቀረው ሰዓት ራሳችሁን አፕዴት እያደረጋችሁ ያስተማራችሁ መሄድ ስትችሉ ሌላ ገንዘብ ቼዝ እያደረጋችሁ ስለሆነ። ሁለተኛ ደግሞ እነዛ ገንዘብ የምታገኙባቸው
ስራዎች እናንተን ፕሮፌሽናሊ የሚያሳድጓችሁ አይሆንም ቢካዝ ገንዘቡ ስለሆነ ቼዝ እያደረጋችሁ ያላችሁ። ሶስተኛ ደግሞ ዋንስ ገንዘቡ ካገኛችሁት በኋላ ላይፍ ስታይላችሁ ይጨምራል። ያ ማለት በወር 10,000 ብር የተከፈላችሁ ወጫችሁ 5,000 ብር 6,000 ብር 7,000 ብር ከነበረ አሁን ግን 20-30 ሜክ ስታደርጉ በዛው ልክ ወጫችሁ አብሮ ያድጋል። እነዛ ስራዎች በሆነ ምክንያት ቀጥ ቢሉ ያን ላይፍ ስታይል ኪፕ አፕ ማድረግ ይከብዳችኋል። ሶ የመጀመሪያው መንገድ ይሄን ይመስላል። ሁለተኛው መንገድ ደግሞ ኦልሬዲ ያላችሁን ኢንካም ሶርስ ማሳደግ ነው፣ መጨመር ነው። ያ ማለት በወር 10,000 ከፍሎ የነበሩ ሁለት ክላይንቶች ያለው ሰው ተጨማሪ ክላይንቶችን ከማሳደድ ይልቅ እነዛን ክላይንቶች ወደ 20,000 ወደ 30,000 ማሳደግ። ይሄ ሲሆን አሪፍነቱ ምን መሰላችሁ? አንደኛ ለእያንዳንዱ ክላይንት ሞር አቴንሽን መስጠት ትችላላችሁ። ስራው ላይ ጥሩ መሆን ትችላላችሁ። ላይክ ፐርፌክት እያደረጋችሁ ትመጣላችሁ። ሁለተኛ ደግሞ ክላይንቶቹ ደስተኛ የሆኑ ሞር ቫልዩ እያገኙ ይመጣሉ። ባይ ዲፎልት የሆነ ሰው ሞር ከፈለ ማለት ሞር ቫልዩ አገኘ ማለት ነው። ምክንያቱም ሞር አቴንሽን ስለሚያገኝ ጥሩ የሚከፍል ደንበኛ ጥሩ አገልግሎት ያገኛል። ፒሪድ። ሶስተኛ ኦቨርሄዳችሁ አይጨምርም። ምክንያቱም ስቲል ኦፐሬት እያደረጋችሁ ያላችሁት በተመሳሳይ ነገር ነው። ምናልባት የምትጨምሯቸው ሰርቪሶች ይኖራሉ ወይ? አዎ፣ እንዴት ዋጋ ትጨምራላችሁ የሚለው ላይ እናነሳለን። ግን ስቲል ኦቨርሄዳችሁ ልክ እንደዛኛው ያን ያህል ኤክሲድ አድርጎ አይጨምርም። ፕላስ ደግሞ ከስተመር ለማግኘት ማስታወቂያ ላይ ስፔንድ የምታደርጉት ገንዘብ ይቀንስላችኋል። ላይክ በዚህ መንገድ ነው ሌግዠሪ የሆኑ ፕሮዳክቶች ወይም በጣም ከፍተኛ ብር የሚያስከፍሉ ኤጀንሲዎች ረጅም ዓመት ሰርቫይቭ የሚያደርጉበት ምክንያት የሚያገለግሉት ገንዘብ ያላቸውን ሰዎችና ፕሪሚየም የሆነ ክፍያ ስለሚቀበሉ ነው። ያ ማለት ደስተኛ ኤምፕሎይ ነው ያላቸው፣ ደስተኛ የሆነ ከስተመር ነው ያላቸው። በዚህኛው መንገድ ያለው ፕሮብለም ግን ምንድነው? ረጅም ጊዜ ይወስዳል። 10,000 ብርን በአንድ ጊዜ 40,000 ብር ክፈል 50,000 ብር ክፈል ልንለው አንችልም። ሰርቪሳችንን በጣም ጥሩ ልናደርገው ይገባል። ብዙ ኮምፕሊመንት የሚያደርጉ ነገሮችን ልንጨምርበት ይገባል። ኢቭን አፎርድ ማድረግ የማይችል ክላይንት ከሆነ እሱ ወጥቶ ሌላ ሰው መግባት መቻል አለበት። ኢቭን ኤምፕሎይ እንኳን ብትሆኑ በአንድ ጊዜ 10,000 ብር የተከፈላችሁ የካምፓኒውን ስኬል በጥሳችሁ 40-50,000 ጋር ልትደርሱ አትችሉም። ግን ስቲል መታገስ ከቻላችሁና ራሳችሁን ኮንቲኒየስሊ ኢምፕሩቭ ካደረጋችሁት ልክ ክላይንት ያለው ሰው ክላይንቱን ድሮፕ አድርጎ ሌላ የሚከፍል ክላይንት እንደሚያመጣው እናንተም የምትሰሩበትን ካምፓኒ ትታችሁ ሌላ መክፈል የሚችል ካምፓኒ መግባት ትችላላችሁ። ዋንስ ግን የምትሰጡት አገልግሎት ግን ያ ገንዘብ የሚገባው መሆን አለበት። ሶ ያን ያህል መቆየት ሳይጠበቅባችሁ እንዴት ነው ዋጋችሁን የምትጨምሩት የሚለውን ስናይ ኦልሬዲ በ1,000 ብር ወይም በ10,000 ብር የምትሸጡት የሆነ አገልግሎት ወይም ምርት አለ። እሱ ላይ ምን አድ ባደርግበት ክላይንቱ ተጨማሪ ነገር ሊከፍለኝ ይችላል ነው። ለምሳሌ እንበልና ኮንቴንት ፕሮዲዩስ የማደርግለት የምቀርጽለት የሆነ ካምፓኒ አለ። በወር 10 ቪዲዮ ሰራለታለሁ 10,000 ብር ይከፍለኛል። ኦኬ፣ ከዚህ ካምፓኒ ተጨማሪ ገንዘብ መስራት ከፈለኩኝ ሁለት ነገሮች ላደርግ እችላለሁ። አንደኛ ኦልሬዲ የምሰራውን ኮንቴንት ኢምፕሩቭ ላደርገው እችላለሁ፣ ላሻሽለው እችላለሁ። የተሻለ ካሜራ፣ የተሻለ ስክሪፕት፣ የተሻለ አውትፑት ልሰጠው እችላለሁ። 1,000 ብር ይከፍለኝ የነበረውን 2,000 ብር ላደርገው እችላለሁ። ሁለተኛው መንገድ ደግሞ ኮንቴንቱን ሳልነካው 1,000 ብር ይከፍለኛል፣ ግን ተጨማሪ ምን አይነት ሰርቪስ ልሰጠው እችላለሁ? እኔ ኮንቴንት ከሰጠሁት በኋላ ኔክስቲንግ ሊያስፈልገው የሚችለው ነገር ምን ነው ብዬ ሳስብ ፖስት የሚያደርግለት ኮሚኒቲው ማኔጅ የሚያደርግለት ሶሻል ሚዲያ ማናጀር ይፈልጋል። ስለዚህ እኔ የሆነ ሶሻል ሚዲያ ማናጀር በሆነ ብር ቀጥሬ ከነዚህ ክላይንቶች ብር ብሰበስብ ፕሮፊት ማግኘት እችላለሁኝ። ስለዚህ ይሄንን እንደ አንድ ሰርቪስ ተጨማሪ ሲሸጥላቸው ገንዘብ ይከፍሉኛል ማለት ነው። ይሄንን ክሮስ ሴሊንግ እንለዋለን። ዋጋ ተጨምሩበት አንድ ሰርቪስ ላይ ሌሎች ተያያዥ ሰርቪሶችን መሸጥ። ሶስተኛው ይሄ በጣም የሚገርም ቦነስ ነው። ሊትራሊ ብዙ ገንዘብ ሰርቼበታለሁ በዚህ። ኦልሬዲ ከሚከፍሏችሁ ሰዎች ተጨማሪ 5 እጥፍ 10 እጥፍ ለመክፈል ፈቃደኛ የሆኑ ሰዎች አሉ። ስለዚህ እንዲከፍሏችሁ ፍቀዱላቸው። ምን ማለት ነው? ፐርሰናል ትሬነር ከሆነ አንድ ሰው ጂም የሚያሰለጥን ሰውን 10,000 ብር ነው በወር የሚቀበለው። የሆኑ ሰዎች ግን በወር 50,000 ብር ሊከፍሉት ፈቃደኛ ናቸው። ምናልባት አጀስት ማድረግ ያለበት ትንሽ ነገር ሊሆን ይችላል። ሌትስ ሴይ በሳምንት 4 ቀን በግሩፕ ከነበረ ትሬን ያደረጋችሁ የነበረው ሰብስቦ ኦኬ አሁን ፕራይቬት ጀምር ያለሁኝ ብቻዬን ዋን ቱ ዋን እንዳሰለጥናችሁ ከፈለጋችሁ ዋጋዬ ግን 50,000 ነው ይላል። ምናልባት የሚያሰለጥናቸው ሰዎች እኮ 20 30 40 50 ሊሆኑ ይችላሉ። ከነሱ መካከል ግን አንድ ሰው ወይ ሁለት ሰው 50,000 ብር ለመክፈል ፈቃደኛ ነው። አፎርድ ማድረግ ይችላል። ምን ጊዜም ፕሮዳክት ስትሸጡ ሰርቪስ ስትሸጡ እንድታስቡት የምፈልገው ነገር አሁን ከሚከፍሏችሁ ሰዎች ተጨማሪ 5 እጥፍ 10 እጥፍ ሊከፍሏችሁ ፈቃደኛ የሆኑ ሰዎች አሉ። ስለዚህ ለነሱ ምን ጊዜ መንገዱን ክፍት አድርጉላቸው እንዲከፍሏችሁ። ይሄንን ፕሮሰስ አፕሴሊንግ እንለዋለን። ተመሳሳይ ከስተመር ግን የሚከፍለውን ዋጋ አፕግሬድ እንዲያደርግ ማድረግ አፕሴሊንግ ይባላል። ሰፋ ያለ ኮንሴፕት ነው። ሌላ ቪዲዮ የምትፈልጉ ከሆነ ንገሩኝ። ተቀጥሮ ስለሚሰራ ሰው ሁለተኛው መንገድ እንዴት ነው የሚያስኬደው የሚለውን ስናነሳ እንበልና 10,000 ብር የሚከፍለው ሶሻል ሚዲያ ማናጀር ነው። ሶሻል ሚዲያዎችን ማኔጅ ያደርጋል። ራሱን ክሮስ ሴል ሲያደርግ ተጨማሪ ሌሎች ታስኮችን ጨምሬ መስራት ይችላል ወይ? ያ ማለት አድ መስራት ይችላል ወይ? ስለዚህ የአድ ስፔሻሊስት ደሞዝ ይጨመርልኛል ማለት ነው። ይሄ ክሮስ ሴሊንግ ነው። ሁለተኛው ደግሞ አፕሴሊንግ ነው። ኦልሬዲ ያለኝ የሚከፈለኝን አገልግሎቴን ፕሪሚየም አድርጌ የሚከፈለኝን ዋጋ መጨመር እዛው ስራ ላይ ማለት ነው። ምን ማለት ነው? ይሄ ደግሞ ኦልሬዲ ሶሻል ሚዲያ ማናጀር የነበረ ሰው ራሱን ኤጁኬት እያደረገ እያሻሻለ ሲኒየር ሶሻል ሚዲያ ማናጀር፣ ቀስ እያለ ማርኬቲንግ ኦፊሰር፣ ቀስ እያለ ማርኬቲንግ ዳይሬክተር
እንዲህ ያለ ማደግ የሚችል ከሆነ ስራው ሙያው ተመሳሳይ ሊሆን ይችላል፣ ግን የሚከፈለው ገንዘብ እየጨመረ ይመጣል። ሁለተኛው መንገድ ጊዜ ይወስዳል ያልኳችሁ በዚህ ምክንያት ነው። አንድ ነገር ላይ ጥሩ መሆን ጊዜ ይወስዳል። ለዛ ነው በነገራችሁ ላይ ሰዎች ትግስት የሌላቸው። አንድ ነገር ላይ ጥሩ መሆን የሚወስደውን ጊዜ አንደርስታንድ ስታደርጉ 3-4 ነገር ላይ ጥሩ ሆናለሁ ማለት በጣም ከባድ እንደሚሆን ይገባችኋል። እኔ ክሬዚ ነው የሚሆንብኝ በ25 ዓመቴ 10 11 12 ቢዝነስ ረን አደርጋለሁ ምናምን ሲሉ ብሮ አንድ ቢዝነስ ላይ እኮ ጥሩ ለመሆን የሚወስደው ጊዜ በጣም ብዙ ነው። ምንድነው ኮንፊደንት ያደረገ 10 ምናምን ስራ ላይ ቢዚ ነኝ እንድል 10 ምናምን ስራ ላይ ጎበዝ ነኝ እንድትል it's very hard. so ጊዜ ይወስዳል። አዎ፣ ግን in the long run የምታሸንፉት ሁለተኛውን ሜተድ ስትከተሉ ነው። ምክንያቱም ስራውንም ኢንጆይ ታደርጉታላችሁ፣ አክቹሊ ደግሞ የምትሰሩትም ነገር ላይ ጥሩ እየሆናችሁ ትመጣላችሁ። አይ ኖ አሁን ላይ የሚከፍሏችሁ ሰዎች እናንተ መጥራት የምትፈልጉትን ዋጋ አፎርድ ላይ ያደርጉት ይችላሉ። ግን አፎርድ ባያደርጉትም ለነሱ ከስተመሮች ለነሱ ቀጣሪዎች የምትሰጡትን ነገር ፕሪሚየም አድርጉት፣ ታሪፍ አድርጉት። ባይከፍሉም እነሱ ራሳቸው ያዩታል እያገኙት ያሉት ነገር በጣም ፕሪሚየም እንደሆነና ፕራይሳቸውን አጀስት ማድረግ እንዳለባቸው። የዛኔ እነሱ ካልቻሉ ሌሎች ሰዎችን አመጣችሁ ተካላችሁ። ተቀጣሪም ከሆናችሁ ወጣችሁ ሌላውታ ተቀጠላላችሁ። ኤጀንሲዎችም ከሆናችሁ አዲስ መክፈል የሚችል ክላይንት ማምጣት ትችላላችሁ። በዚህ መንገድ ነው ያላችሁን ገቢ 4-5 እጥፍ ማሳደግ የምትችሉት። ብዙ ሰዎች ይሄንን በፍጹም አንደርስታንድ አያደርጉትም። ይሄን ቪዲዮ እስካሁን ድረስ የተከታተላችሁት ከሆነ ያልኳችሁን ነገር የፈጀውን ጊዜ ይውሰድ፣ አይምሯችሁ ውስጥ ሳታስወጡ አፕ ላይ አድርጉት። በኋላ ታመሰግኑኛላችሁ። ኦልራይት፣ ይሄን ቪዲዮ እስከመጨረሻው ድረስ ካያችሁት የሚገባኝ ነገር ተጨማሪ ኢንካም ማግኘት እንደምትፈልጉ ነው። አሁን ላይ ደግሞ በኦንላይን እጅግ በጣም ብዙ ሰዎች የራሳቸውን ቢዝነስ ቢልድ እያደረጉ ይገኛሉ። ከነዚህ ቢዝነሶች መካከል አፕወርክ፣ ፎሬክስ ትሬዲንግ፣ ድሮፕ ሺፒንግ፣ ሶሻል ሚዲያ ማርኬቲንግ፣ እነዚህ እናንተም ሰምታችኋቸዋል። ጥያቄው ግን የሚሆነው የትኛው ነው the most profitable ለመጀመር ቀላል የሚሆነው? ራይት ሶ እነዚህን ቢዝነሶች በራሴ ኤክስፒሪየንስ ሰርቼ ያገኘሁትን ኖሌጅ ላሳያችሁ የ30 ደቂቃ ሾርት ፍሪ ክላስ አዘጋጅቼላችኋለሁ። እዚህ ፍሪ ክላስ ላይ እያንዳንዱን ብሬክዳውን እያደረግን ለመጀመር ፕሮፊት ለማግኘት ምን ያህል ጊዜ ይወስዳል በብዙ ሜትሪክሶች ኮምፔር እናደርጋቸዋለን። ከዛ ፍሪ ክላስ መጨረሻ ላይ በእርግጠኝነት የትኛውን ቢዝነስ ለመጀመር መወሰን እንዳለባችሁ እርግጠኛ ትሆናላችሁ። ኢትዮጵያ ውስጥ እየኖራችሁ ፋይናንሻል ህይወታችሁ ላይ 30 ደቂቃ ኢንቨስት ማድረግ ካልቻላችሁ በጣም ነው ማለት ነው። ሶ ፍሪ ነው አብሶሉትሊ። ሊንኩን ከስራ አስቀምጥላችኋለሁ፣ ገብታችሁ ቼክ አድርጉት። አይ ሆፕ ኢንጆይ እንደምታደርጉት። see you